የሚያጋነን ነገር አላወራንም። አሁን አብርሽ በቃ ተረጋጋና ምንም ነገር አልተፈጠረም። በቃ ምንም እኛ እንድትመጣ ስለፈለግን ብቻ ነው። እንዴ እንድመጣ ከፈለክ በስነ ስርዓት አትነግረኝም እንዴ? እኔ እንዴት ሆኜ እንደመጣሁ ታውቃለህ? ቶሎ ስለማትመጣ እንዴ መኪና እንደምይዝ ታውቃለህ አይደለ? እንዴ እኔ ምን ሆነ ብዬ እኮ ነው በዚህ ልክ ተጠርፌ የመጣሁት አይደል እንዴ? እሺ ሻምጣ ነው ለጌታ በጣም ምትገርሙ ሰዎች ናቸው። ምንድነው የምንረጋጋው? ከመቼ ጀምሮ ነው እንደዚህ አይነት ፕራንክ ላይ እናንተ መደረግ? ቶሎ እንድትመጣ ስለፈለግን ነው። ከመቼ ጀምሮ ነው ፕራንክ መደረግ ጀመረው? ቶሎ እንድትመጣ ስለፈለግን ነው። አብረን እዚህ ነው ልክ ግን ያን ያህል ባታጋን ነው የሚጋነነው። ችግር ተፈጥሯል ቤት ቶሎ ብለህ ድረስ እያልሽ እንዴት ነው ማላጋነ ነው? ቶሎ ብለናል ያልን ግን ደግሞ ያን ያህል እንደዚህ ከባድ ምናምን ነገር አልተፈጠረም። አንተም በዚህ ነው ልክ አታከብዱ። ያን ያህል ደግሞ ካስደነገጥንክ ሶሪ። እሺ ተበርልኝና እናንተ ከመጀመሩ ነው ፕራንክ ለመደራረግ ነው። በቃ ተወሱን ተው በቃ እሺ ተው። ፕራንክ ማድረግ እኛ እንድትመጣ ስለፈለግን ነው። ኤፍሬም እንድመጣ ከፈለክ መምጣት ትችላለህ ወይ? በቃ አለቀ እኮ። ማልችል ከሆነ አልችልም እላለሁኝ። መምጣት ካለብኝ እመጣለሁኝ። በቃ የሚያስገድደኝ የለም አይደል እንዴ? እንዴ በእንደዚህ አይነት ነገር ትቀልዳላችሁ ሁለታችሁም? አሁን ተረጋጋና እናውራ። ምንም አመሰግናለሁ። ሌላ ጊዜ አገኘዋለሁ ልጄንም ቢሆን ሌላ ጊዜ አንዴ ነው ባለፈው የመጣው። ከዛ በኋላ አግኝተው ማታቀም ኦኬ ኖርማል ነው። ለልጅ ለምን ጊዜ ኖርህ አልኖርህ አይደለም። ግን ደግሞ በዚህ በመጣበት አጋጣሚ ተረጋግተህ በቃ ትሄዳለህ። ምንድነው በዚህ ነው ልክ ማካበድ አስፈላጊ አይደለም። እርግጠኛ ነሽ? ግን ልክ ነው ያደረግሽው? ትክክል ነው ያደረግሽው? ልክ ላይሆን ይችላል እኮ ግን ደግሞ በጣም አንተ አጋነንከው። እንዲህ ምን ጋነን ነገር አለ አላረግንም። እንደዛ ደግሞ ከተሰማ ሶሪ በቃ ተረጋጋና ምሳም ትበላለህ። እዚሁ ቡና ምናምን አፍልተህ ከዛ ትሄዳለህ። ልጅህንም ከልጅ ጋርም ተጫውተህ ትሄዳለህ። በመጀመሪያ ደረጃ ተረጋጋ። ነው በዚህ ጋር ምን አይነት ቀልድ ነው? ምን አይነት ቀልድ ነው? እንደዚህ አይነት ቀልድ ነው እናንተ ተቀላልደን እናውቃለን? አሁን እኛ እኮ ቀልደን እንኳን አይደለም እንድትመጣ ስለፈለግን ነው። ከዚህ በላይ ምን አይነት ቀልድ አለ? እንቀልድክ እንጂ በደንብ አድርገን የቀለድከው። እሺ አመት አንችልም። እሺ መርሳት አንችልም። ምንም ነገር እኔ እንዴት ተጨንቄ እንደመጣሁ ታውቃለህ? እሺ መኪና ብከው ነገር ብጋጭስ እንዴት እያበረርኩ እንደመጣሁ እኔ ነኝ የማውቀው። እንዴ ለአንተ ሁሉም ነገር ቀላል ነው እንዴ? እንዴ እኔን ቤት ማምጫ መንገድ በእንደዚህ አይነት መንገድ ነው? በቃ ቢያንስ ከሁለታችሁ እንኳን አንዳችሁ አትሻው። በቃ ተረጋጋና ነገሮችን ሰላም ለማድረግ ሞክሩ። እሺ እኔ ሞሽቱ ለምን አስፈልገ? በጣም ትገርማለህ። እግዚአብሔር ለኔ ሞሽቱ ለምን አስፈልገ? ምን ሰራለህ እዚህ? ምን ሰራለህ አብርሃም? ያው ይቅርታ አድርግልኝ። እኔ ይቅርታ አድርግልኝ። አንተ ማለክ ማን ነገራት? እሺ ሰው እዚህ እንደመጣው ነው ምንም ማውቀው ነገር የለም። አብርሃም እኛ አንተን ነው የጠራነው። ትሰማኛለህ? በጣም ምክንያቶችን እየፈለክ አዳምጠኝ አንዴ አዳምጠኝ። መውሸት አይጠበቅብህም ነበር እኮ። እኔ ልጅህን እንዳታገኝ ከለክልሃለሁ። እንዴ ሄርሚን እኔ ልጅህን እንዳታገኝ ከለክልሃለሁ። ከስራ ቦታ ነው የመጣው። እንዴ ስራ ቦታማ እንደሆንክ ነገርከኝ እኮ። በጣም ነው እንዴ ስራ ቦታ? ኧረ በስመ አብ ደስ ሲል በጣም ያስገርማል። በጣም ትገርማለህ። ለምን ግን ቁርጡን አትነግረኝም አብርሃም? ለምን እንዳዳምጪኝ? ቆይ በመጀመሪያ ተረጋጊ። ራስሽን አረጋጊ። ማን የነገራት ነው? እዚህ ነው እኛ አብርሃም ምንም እናውቅ ተከታትለህም ከሆነ ጠይቃት። አንቺ በዚህ ልክ አታምኚም። ሲቀጥል ደግሞ ምንድነው የሰው ቤት ዘው ብሎ መግባት ስርዓት የለሽም እንዴ? ይቅርታ ዘው ብዬ ስለገባው ይቅርታ። ግን ደግሞ ያንተ ጉዳይ ነው ቤት ድረስ ዘው እንድል ያደረገኝ ገባ። ሄርሚን ተረጋጋ። መጀመሪያ ደረጃ እኔን መዋሸት ለምን አስፈለገ? እዚህ መምጣቱ እኮ ይናከል እኮ እንደዚህ እኮ አስወረም። ሄርሚላ ምንም እኮ ሲያደርግ እኮ አላየሽውም። አንዴ ዝም በል አንተ። ምንም የሚመለከተ ነገር የለም። ግን ደግሞ ይሄን መዋሸት አይጠበቅብህም ነበር። ጠዋት ስደውልልህ ስራ ቦታ እንደሆንክና እኮ ስራ ቦታ ነበርኩኝ ሄርሚ። አሁን ነው የመጣሁት እያልኩሽ እኮ ነው። ገና አንቺ ከመምጣትሽ ከመዘጋ በፊት በዚህ ቤት መምጣትህ እኮ አብርሃም ምንም እሷ እንትን ያልኩት ነገር የለም። ሰበብ እየፈለክና ምክንያት እየፈለክ ወይም ደግሞ እሷን የምታገኝበት መንገድ እየፈለክ ይሄ ነገር ተገቢ ነው ብዬ አላስብም። ሎሌ ማግኘት የምትችልበት ቦታ እዚህ ነው።
ቤት መሄድ እንደማትፈልግና በጣም ብዙ ነገሮች እንደተፈጠሩ አልነበር እንዴ እየነገርከኝ ነበር? ለምን ዋሻኸኝ? እኔ ሄዳለሁ ልዑል ዛሬ ማግኘት እፈልጋለሁ ብትለኝ እከለክልሃለሁ? እኔ ለልጅ መጥፎ ሰው ነኝ? አንዴ ይቅርታ አድርጊልኝ ነው ማለት ነው። አንቺ ፍቃድ በጣም አይጠበቅበትም። ይቅርታ አንዴ ገብተሽ እናውራ። እየተበጠበጠ ነው። ይቅርታ ምንም ማውራት ነገር የለም። ግን ደግሞ እኔ እንደዚህ የምትዋሸኝ አይመስለኝም ነበረ። ስለምወድህና ስለማፈቅር ነው እየተገባ እየተወጣ እያልኩኝ ያለው ትገባ። ስለምንፈራልህ ነው ነገሮችን በጣም አንተ በምንድን ነው መንገድ የሚገባልህ? እሺ አንዴ አደም ወይ ለምን እሺ ልስማክ ልንገርሽ። እኔ ስራ ቦታ ነበርኩ። አሁን የመጣሁት ገና እነሱ ችግር ተፈጥሯል ቤት ብለውኝ ነው የጠሩኝ። አሁን ራሱ ማለት ነው። ሲቀጥል አንቺ እዚህ ቤት መሆኔንስ በምን አውቀሽ ነው? ምን እየተካሄደ ነው? ማን የነገረሽ እዚህ መሆኑ? ችግር የለም። የተነገረኝ ነገሮች በሙሉ ትክክል ነው። እኔ ነኝ ሞኛዋ፣ እኔ ነኝ ፋራዋ፣ እኔ ነኝ በቃ ነገሮች እየገቡኝ ያልሆኑት። ኖ እንደዛ አይደለም። በቃ ምንም ችግር የለውም። ግን ደግሞ አንድ አማርኛ ብትነግረኝ ትሰማኛለህ? እኔ እንጃ በጣም ከባድ ነው። እግዚአብሔር ነገሮችን እየፈለግ ምክንያት እየፈለግ ሩታ ጋር መሄድ ማቆም አልቻልክም ማለት ደቀቅ እኮ እኔ ነው። እንደዛ አይደለም። ሄርሚ አንዴ ተረጋጊ። የመጣሁበት ምክንያት እኔ ፈልጌውና ወደጅ አይደለም። ችግር ተፈጥሯል ብለው ደውለው ይኸው እነሱ ናቸው። ለምን አትነግራት? ሁሌ ምክንያት እየፈጠርክ እየነገርናት እኮ ነው። እየነገርኳት እኮ ነው። ዛሬ ምናልባት ይሄ ነገር ተፈጥሮ ይችላል። ግን ሁሌ ምክንያት እየፈጠርክ እዚህ ቤት የምትመጣበት ጉዳይ ያበቃና ነገሮች ከኔ ጋር እየቀጠልክ መስሎኝ ነበር። ይናከር እኮ አያስፈልሽም እንዴ? መፍቱ እኮ ነው። ልጁ መጣጀት ነው። ልክ ነው። እንደዚህ የሚያስብል ነገር የለም እንዴ? አይምጣ ነው እንዴ የምትይው? ከሩታ ጋር እኮ ምንም ሲያደርግ እኮ አላየሽውም። ምን እስካደርግ ነው? ምን እስኪያደርግ ነው? ይሄ ቤት እኮ ለሱ አዲስ እኮ አይደለም። ዛሬ እኮ አይደለም የመጣው። እሺ ኤፍሬም፣ ሌላ ቀን መጥቶ ያውቃል አይደል? እኔ እዚህ ቤት ስትመጣ አንድ ቀን ተቃውሜ አላውቅም አይደል? አንደኛ ልጅህን ስለምታገኝ ማለት ነው። ግን ለኔ ጠዋት ስራ ቦታ እንደሆንክና የትም እንደማትሄድ ነግረኸኝ ነበር አይደል እንዴ? እኮ ስራ ቦታ ነበርኩኝ። አሁን ነው የመጣሁት። ይሄን ነገሮችን ለመረዳት ሞክር። እኔ ምንም ማውቀው ታሪክ የለም። እነሱ ናቸው ይቅርታ። መጥፎ ጊዜ እያሳለፋችሁ ጥሩ ጊዜ እያሳለፋችሁ እኔ መጥፎ ጊዜ በቃ ተወኝ በቃ እኮ ተረጋጊ። ቀርመሽ በመጀመሪያ ደረጃ አንቺ እንደዚህ የምትሆኝበት ጉዳይ እኔ ምንም ሊገባኝ አልቻለም። መታሚውና ማታሚው ነገር እዛው መጨረስ ይቻላል። ቤቴ ግን መተሽ እንደዚህ አይነት ውቃታ እንድትፈጥሪብኝ አልፈልግም። ይቅርታ ገባሽ? ሲቀጥል ደግሞ ሌላ ነገር ከምታወሪ ለምን እንደጠራሽ ነገር ነው። ዝም ብሎ ዘው ተብሎ ይገባል እንዴ? እሺ ነገር ያፈፋ ለምን እንደጠራሁት እኮ እየነገርኳት ነው። ከልጅ ጋር ልታሳልፍና እናንተ ጉዳይ አለን። አንተ ማውራት ፈልግ እሷ ቤት ዘው ብዬ ገብቻ አላውቅም። ገባሽ? ስለዚህ ስነ ስርዓት አንቺ ይፈልጋል። በምን ፍጥነት አብራም ይሄንን ነገር እኔ መጥቼ እኔ እዚህ ቤት ድረስ መጥቼ አንተን አጥቼ ብዋረድ ይቀለኝ ነበር። ገባ? ግን እዚህ ስላገኘሁ በጣም ነው የምታሳፍረው። በጣም ነገሮችን ምክንያት እየፈለክ እሷን የምታገኝበት መንገድ ምክንያት እየፈለክ ነው እንጂ ልጅን ውጪ ላይ እንደምታገኘው ምናምን ነበር አይደል እየነገርከኝ ነበር። ታዲያ ሁሉ ውሸት ለምን አስፈለገ? ለምን ቁርጤና ተገረኝ ነበር? እኔ ዋሽቼሽ አይደለም እንደ አዳምጪ ሩታና ማለት መንበርሽ ምንድነው የምነግራት? ምን ብላ እየተከታተለች ማታምነሳው ነው? እኔ ለምንድነው ማስረዳት? አንተ ህፃን ነህ እንዴ? በዚህ ልክ ተከታተለኝ። ምንም ተበላሽ ነው የሚያሳው ጉዳይ ግን አሁን ማስረዳት አይጠበቅብኝም። ለምንድነው ማስረዳት? ዝም ብላ ቢቴን ዘርቃልከኝ ለሷ በስልጣን ጊዜያችሁ ማሳለፍሻላችሁ። አሳልፈኝ ልውጣ። በቃ በእግዚአብሔር በቃኝ። ተረጋጊ። በእግዚአብሔር ምንም ልረጋጋ አልችልም። አብርሃም እኔን መዋሸትን ማቆም አልቻልክም ማለት ስለምወድና ስለማፈቅር ነው በየሄድክበት ተከታተልኩ ያለው ገባ? አንተን የምረዳበትም ነገር ምንም ነገር የለም። ግን ደግሞ አንድ ነገር አንደርስታንድ ካረከኝ በጣም እንረዳህና በጣም ከጎን ለመሆን እየሞከርኩ ነው ያለሁት። ገባ? ሞኝ ነው እንዴ የሚመስል? ቆይ እኔ በዚህ ያህል በጣም ማሰብ ነው። ይቅርታ አሁን ይሄንን ሁሉ ነገር እዛው ውጪ ማውራት ትችያለሽ። አሁን እዚህኛ ፊት ምንም እንደዚህ አይነት ወሬ ማውራት አይጠበቅብሽም። ሩታ እሱ ነገር ከምትያ ኤፍሬም በእግዚአብሔር አስረዳት ያለውን ነገር አስረዳት። አንዴ እኔ አብርሃም ለኔ መዋሸት አይጠበቅብህም ነው እያልኩ ያለሁት። ገባ? ውሸቱን ምን አመጣው? አንድ ሰው እኮ እውነታ ካለው ምንም ችግር የለውም። ልጄ ላይ እየሄድኩ ነው ካልከኝ ዛሬ ላይ የማየት ፕላን አልነበረኝም። ልጄ ማየት ፕላን አልነበረኝም። ስራ ቦታ ነበርኩኝ። ችግር ተፈጥሯል ብለው ደውለውልኝ ነው ወደዚህ የመጣሁት። ሄርሜ እንዴ በእግዚአብሔር ተረጅኝ። በጣም ቅርሳት ሁሉ ያወራን ነበር አይደል? እንዴ አብርሃም እኮ እኔ አሁን ነው ገና የመጣሁት። አሁን አይደል ኤፍሬም የመጣሁት? ንገራት እንጂ አሁን አይደል የመጣሁት? የነገርኩት እኮ ነው። እና ታዲያ ንገራት እንጂ አሁን እኮ ነው ገና እግሬ ሲገባ ነው አንቺ የገባሽ ወደዚህ። እኔ እንጃ። እኔ ይሄ ውሸቶች ይሄ ሌላ ቀን ይዋሽሻል ወይስ በዚህ ብቻ ነው? በቃ እንደዛ ሳይሆን አብርሃም በጣም በብዙ ምክንያቶች እሷን ለማግኘት እየሞከርክ ነው ያለው። ገባ? በምን ምክንያት ነው ነገረኝ? ወይ አትፈልግኝ እንኳን አትፈልግኝ። ብዙ ነገሮችን አሳልፈን እንዳትመጣ መቀበል አልችልም። በቃ እንደዚህ አይነት ነገር አታውሪ። እሺ እኔ እኮ ልጅን እንዳታገኝ እኮ እየከለከልኩ አይደለም። በደንብ አንደርስታንድ ካደረከኝ አዳምጠኝ። በደንብ አንደርስታንድ ካደረከኝ እዚህ ቤት የሚያስመጣ ምንም ጉዳይ የለም ነው አይደል እንዴ? ልጅ አለው እኮ ልጅ አለው ጉዳይ አለው። ልጅ አለው ግን ደግሞ በቃ ልጁን ላይ ያገኝ ነው የመጣው።
ለምን ሌላ ነገር ታሰፉ? ልጁን እንዳያገኝ የከለከልኩት አይደለም፣ ግን ደግሞ እየከለከልሽው ነው እንጂ ምናልባት ደግሞ ልጁ ባይኖር ወይ ልጁን ደግሞ ዛሬ አግኝቶት ቢሆን ነገ ደግሞ ምን አይነት ነገር እንደሚፈጠር አላውቅም። ቀን በቀን እኮ መጣም አብርሃም እንዴ ቀን በቀን እዚህ ቤት እኮ እየመጣ አይደለም። እቤት ስለመጣና ስላልመጣ አይደለም እየሰማኸኝ ነው። ቀን በቀን እየፈጠርክ ሩታ የምታገኝበት መንገድ ትክክል አይደለም። ካለበለዚያ ቁርጤን ንገረኝና አዳምጠኝ። ወይ ትንገርሽ እሺ፣ እሷን ልጥራና ምንም ችግር የለውም። በቃ እሷ ከምትመጣ ነው ልሂድ። በቃ ልቀቅልኝ። አብርሃም በሩን ክፈትልኝ። በቃ እኔ እንዴት አድርጌ ልቀበል ነው የምትፈልገው አብርሃም? ቆይ ኧረ በእግዚአብሔር እንዴት አድርጌ ነው ልቀበል? መዋሸቱንስ ምን አመጣው? እኔ ለልጅ መጥፎ ነኝ? እኔ ለልጅ መጥፎ ነኝ? ልጅን አታገኝ ነው እሷ ጋር እንደዚህ አትበል ምናምን ልልካለሁ? ይቅርታ፣ በጣም ብዙ ነገር እየፈጠርሽ ነው። ሄርሜላ እባክሽ ጉዳይሽን ውጭ መጨረስ ትችያለሽ። እባክሽ ይቅርታ፣ ማየት ነገር አትረብሽኝ ፕሊዝ። እሺ፣ በጣም ታገስኩሽ። በጣም እየተመለጨሽ ነው ያወራሽ ያለሽ ገባሽ? ስለዚህ ተረጋግተሽ ማውራት